አማራ ክልል ላይ ያለው የጸጥታ ችግር እንዲያበቃ ሁሉም የበኩሉን ድርሻ ሊወጣ ይገባል ሲሉ አሚኮ ያነጋገራቸው የተለያዩ የማህበረሰብ ክፍሎች ተናገሩ። መገዳደል ይቁም፣ ጦርነት ይብቃ፣ ችግሮችን በውይይትና ንግግር ልንፈታ ይገባል ሲሉም ጠይቀዋል። ዘጋቢያችን ጌታቸው ገደፋው ጉዳዩን በትንታኔ ተመልክቶታል። ልጆች ያለ አባት እየቀሩ ነው። እናቶች ያለ ልጅ እየቀሩ ነው። ሀገርም ያለ መሪ ልትቀር ነው። የእናቶች እንባ ይበቃቸዋል፣ የአባቶች እንባ ይበቃቸዋል። ካሁን በኋላ እንባቸውን ማበስ አለብን። አደራ አደራ። አሁን እናቶች እያለቀሱ ነው፣ አባት እያለቀሰ ነው፣ ቤተሰብ ወላጅ ከጧሪ ቀባሪ እያጣ ነው። እነዚህ ችግር የበረታባቸው ሰላም የናፈቃቸው ድምጾች ናቸው። በአማራ ክልል የተፈጠረው የጸጥታ ችግር ህዝቡን ለተለያዩ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ችግሮች ዳርጓል፣ እየዳረገም ይገኛል። አሚኮ ያነጋገራቸው አስተያየት ሰጪዎችም ችግሩ እንዲያበቃና ሰላም እንዲሰፍን ጠይቀዋል። ብዙ ጥያቄዎች አሉን፣ እንደ ሀገር የምናነሳቸው ጥያቄዎች አሉን። በተለይ እንደ አማራ ክልል በጣም ብዙ ጊዜ የቆዩ ጥያቄዎች አሉ። እነዚህን ጥያቄዎች በመግደል አይደለም ልናመጣቸው የምንችል። መገዳደል በቅቶን የእናቶች እንባ ቆሞ ሁላችንም አገራችንን ከኢኮኖሚም ከተለያዩ ቁስ ችግሮችም አውጥተን ወደፊት ለመራመድ መተጋገዝ አለብን ብለን እናምናለን። ምሁሮቻችን ከተደበቁበት ይውጡ። የሉም። ከዚህ የበለጠ ለአማራ ክልል ጥቁር ቀን ይመጣልላችሁ እንዳታስቡ። ትምህርት ቤት ከተዘጋ ተተኪ ከሌለ ባዷችን ያለንና መሻገራችን አይቀርም። መከራችን እንዳይበዛ ግን ሁላችንም እጃችን ሰደን ክልላችን ከመከራ አገራችን ከድገት ከላ አካባቢ ጋር ለመወዳደር መብቃት አለብን ብዬ አምናለሁ። ከተማ ላይ ሆነው እንደ ወልዳር ጊዜያቸውን እየቆጠሩ ሀገር እንድትራመድ የሚፈልጉ ሰዎች አሉ። እንደ ግለሰብ እንደ ተቋምም ለዚህ ሁሉ መፍትሄው ምንድነው? መወያየት ነው፣ መነጋገር ነው። ችግሮችን መፍታት የሚቻለው በጠመንጃ ፈሙስ ሳይሆን በንግግርና ውይይት እንደሆነ የሚናገሩት አስተያየት ሰጪዎቹ መንግስት የጀመረውን ችግሮችን በሰላማዊ መንገድ የመፍታት የንግግርና ውይይት ሂደት አጠናክሮ እንዲቀጥልም ጥሪ አቅርበዋል። አሁንም ቢሆን ችግሮችን መፍታት የምንችለው መወያየት ነው። በዚህ አንደኛ ክፍለ ዘመን በሰለጠነ ዘመን ውስጥ ግጭት ያስፈልግ። ግጭቶች አሉ፣ ሁከቶች አሉ፣ ብጥብጦች አሉ፣ ግርግሮች አሉ። የተመቻቸው ለሌቦችና ለቀጣፊዎች ነው። ከፋኖ ይልቅ ከሸኔ ይልቅ የመንግስት እጁ ሰፊ ነውና ዝቅ ብሎ መድኃኒት ቢፈልግ አባታዊ ምክሬ ነው። መድኃኒት ይፈልግ። ፋኖዎችም ማንንም ዓለም በመግደል በመጋደል በመሳሪያ የቀናቸለም ዛሬ ብታሸንፍ ነገ ይመለስብሃል። በሽምግልና በርቅ በሰላም በድርድር ያደረከው ነገር ግን ወንዝ ያሻግራል። ህዝቦቹም ይኖራሉ፣ አንተም ትኖራለህ። መገዳደሉ እንዲቆም ሰላም እንዲመጣና በክልሉ የተጀመሩ መሰረተ ልማቶች እንዲቀጥሉ ሁሉም የድርሻውን ኃላፊነት ሊወጣ ይገባል ሲሉም አሳስበዋል። የሚያወራ ነው እንጂ በእምነቱ የሚያገለግል ጠፍቷል። የሁሉ መባላት ልጁ ሲቀብር የሚውል ወንድሙን የሚቀብር የሚሰደድ ከአምላኩ ጉኛ ስለወጣነ ነው፣ እኔንም ጨምሮ። ስለዚህ ወደ ፈጣሪያችን በየእምነታችን ልንመለስ ይገባል። ጥሪያችን ስራችን መልክ ያለው ይሁን። ጦርነት ይበቃናል፣ መገዳደል ይበቃናል። ካሁን በኋላ መገዳደል የለም። ችግር የለም ማለት አይደለም። ገና ነን እኛ አፍሪካን ውስጥ ነው ያለነው እና ችግራችን ተቀርፎ አላበቃም። ግን ችግራችን የሚፈታው በጥይት ሳይሆን በእሳት ሳይሆን በመከክር ነው። በአንድ ወገን ብቻ ሰላም ሊመጣ አይችልም። የሰላም ባለቤት ህዝቡ ነው። ቁጥር 1 ድርሻውን በመወጣት ሰላምን ማምጣት ይተበቅበታል ብዬ አስባለሁ። በአማራ ክልል ባለፉት ጊዜያት የተካሄደው አጀንዳ የማሰባሰብ ምክክር ሂደት የችግሩ መነሻ የሆኑ የህዝብ ጥያቄዎችን በመፍታት የተሻለ ሰላምና መረጋጋት ያመጣል የሚል ሙሉ እምነት እንዳላቸውም አስተያየት ሰጪዎቹ ገልጸዋል።